ሰላም ሰላም ውዶች እንዴት ናችሁ? ዛሬ በኢሳያስ ታምራት የሙዚቃ ስራ ዙሪያ አንዳንድ ሐሳቦችን ላካፍላችሁ ነው የመጣሁት። የታዋቂ ዘፋኞችን ስራ በመስራት ከዚያ በኋላ የራሳቸውን ስራ እየሰሩ ታዋቂ የሆኑ እንዲሁም ሙዚቃው ላይ ትልቅ አሻራ ያሳረፉ ሰዎች አሉ። ለምሳሌ አንድ ወቅት ነዋይ ደበበ ቃለ መጠይቅ ሲያደርግ እኛ የታላላቆቻችንን ሙዚቃ እየሰራን ነው እዚህ የደረስነው እና አሁን የሚመጡ ልጆችም የኛን ስራ ቢሰሩ ችግር የለውም ሲል ሰምቻለሁ። ይሄ በጣም ቅን የሆነ አስተሳሰብ ነው። እና አሁን ኢሳያስ የጥላሁንን ሲሰራ በጣም ብዙ ጫጫታ አሰማ። ጫጫታው በርግጥ አሁን ላለው የሶሻል ሚዲያ ቢጠቅምም አላስፈላጊ የሆነው ደግሞ እንድንናገርበት የሚያደርግ ነገር ስላየው ነው። ኢሳያስ በዚህ ያህል ጥሩ የሙዚቃ ብቃትና የሙዚቃ ቅንብር ሰርቶታል። እንግዲህ አድምጣችሁ እናንተ ፍርዱን ትፈርዳላችሁ። የጥላሁን ገሰሰን ዘፈኖችን ግን በአልበም ደረጃ ሁሉ በመጫወት ኢሳያስ የመጀመሪያ አይደለም። ከዛ በፊት ብዙ ዘፋኞች ሰርተውታል። እኔ ከማሳውሰው ልጀምርላችሁ ከአልበም ሳይሆን ከመድረኮች ከሚጫወቱና ከዛ በኋላ ደግሞ ወደ አልበም ከመጡ ዘፋኞች የመጀመሪያው ጌታቸው አስፋው የሚባል በጣም ጎበዝ ድምጻዊ አለ። ጌታቸው አስፋው በተለያዩ መድረኮችና በናይት ክለቦች ላይ የጥላሁን ገሰሰን ዘፈን በመጫወት በጣም የታወቀ ድምጻዊ ነው። ከዚያ በኋላ የራሱን ዘፈን እንደ ጽጌረዳ የሚል በጣም የሚያምር አልበም አውጥቷል። ለያቀረቀር ንግግር ሳይኖረን ተጣኛ አይደፈከር ሳያቀረ ጌታቸው አስፋው በጥላሁን ገሰሰ የድምጽ ተጽዕኖ ስር የነበረ ድምጻዊ ነው። ድምጹ ራሱ አክቱ ራሱ የጥላሁን ገሰሰን ነበር የሚመስለኝ እኔ ሳየው። ሌላው በጣም ተወዳጁ አብነት ግርማ ትንሹ ጥላሁን እስከመባል የደረሰው አብነት ግርማ በጥላሁን ዘፈኖች በጣም የታወቀ ነው። በክለቦች በተለያዩ መድረኮች ላይ የጥላሁን ገሰሰን ሲጫወት በጣም ነው የሚያስገርመው። የራሱን ደግሞ ነጠላ ዜማዎች ብዙ ሰርቷል። በጣም ቆንጆ ስራዎች ሰርቷል። እንዲሁም አስናቀ ገብረየስ እንግዲህ በራሱ ዜማዎች በጣም የሚታወቅ ሙሉ አልበሞች ያሉት ታዋቂ ድምጻዊ ነው። አስናቀ ገብረየስ የጥላሁን ገሰሰን ዘፈኖች በመድረክ በአገር ውስጥ በውጭ ሀገር በጣም በብዛት ነው የሚጫወተው። እየመጣሁላችሁ ነው፣ ወደ አልበም እመጣለሁ። አራጋው ዓለሙ የጥላሁን ገሰሰን ዘፈኖች በመድረክ በናይት ክለቦች በመጫወት በጣም የታወቀ ዘፋኝ ነው። በቅርቡ ደግሞ ታረቀኝ ሙሉ የጥላሁን ገሰሰን በባይተዋር ጎጆን ተጫውቶታል። በነጠላ ዜማ ደረጃ ነው የተጫወተው። ሌላው ገነና ኃይሌ የጥላሁን ገሰሰን ሙዚቃዎች በመጫወት በጣም ይታወቃል። የራሱን አንድ አልበም ሲያወጣ የጥላሁንን ሁለት ዘፈኖች እዛ ላይ ቀላቅሎ በደንብ አድርጎ ተጫውቷቸዋል። ስለዚህ በካሴት ደረጃ እየመጣን ነው ማለት ነው። ገነነ ሁለት ዘፈኖችን የጥላሁንን ተጫውቷል። ከዚያ በኋላ አንተነህ ወርቁ የሚባል ድምጻዊ ሙሉ ካሴት የጥላሁን ገሰሰን በኪቦርድ ብቻ የተቀናበረ ሙሉ ካሴት ነው የጥላሁን ገሰሰን። ዩቲዩብ ላይ ልታዩት ትችላላችሁ። እንግዲህ አሁን አንተነህ ወርቁን ጠቅሰናል። አንተነህ ወርቁ በሙሉ አልበም ደረጃ በኪቦርድ ብቻ የተቀናበረ የጥላሁን ገሰሰን ሙዚቃዎች ሰርቷል። ከዚያ በኋላ ሰለሞን ከበደ የሚባል በጣም ጎበዝ ድምጻዊ እንዲሁ በክለቦችም በተለያዩ መድረኮችም የጥላሁን የሚጫወት ድምጻዊ ነው። እሱም እንዲሁ በአልበም ደረጃ የጥላሁን ገሰሰ ዘፈኖችን ሙሉ ሰርቷል። ዩቲዩብ ላይ ማግኘት ትችላላችሁ እሱንም። እንግዲህ እነዚህ ሁሉ ድምጻን የጥላሁን ገሰሰን ዘፈኖች በመድረክ በክለብ በካሴት ደረጃ ሰርተው አሁን ኢሳያስ ታምራት ሲሰራው ለምንድነው ባለቤቱም ራሱ ወጣ አትንኩብኝ ያለችው?
በነገራችን ላይ የኔ አስተሳሰብ አይነክ የሚባል ነገር የለም። በየዘመኑ አዳዲስ ነገሮች ስለሚመጡ ያለፈውን ዘመን ለማስታወስ መነካት ይችላሉ፣ መነካት አለባቸው ፍቃድና ህጉን ተከትሎ። ሌላው ዋናው ምክንያት አሁን ያለው ትውልድ በተለይ ትንንሽ ልጆች ጥላሁን ገሰሰን እስካለማወቅ እስከ መርሳት እየደረሱ ነው። ማን ነው ጥላሁን ገሰሰ? እንደዚህ እንደ ኢሳያስ ያሉ ድምፃውያን ሲጫወቱት ለካ እንደዚህ አይነትም ድምፃዊ ነበር። 13 ወር ጸጋ በሬዲዮን ሰማዋለን በአመት አንዴ ማን እንደሆነ ሳያውቁት ያልፋል። እንደዚህ ግን ሲታወስ ግን ጥሩ ነው። በአፍራሽ መልኩ ብቻ አትዩት። እነዚህ ሰዎች ጊዜ ያስረሳቸዋል። እንዳይረሱ የሚያረጉ ሰዎች ሲፈጠሩ ደግሞ አጨብጭበን በጣም አሪፍ ነው ማለት አለብን። ሌላው የጥላሁን ገሰሰን የሚሰሩ ሰዎች ብዙ ጊዜ ወደ ራሳቸው ድምጽ ወይም ወደ ራሳቸው በአፍራሽ መልኩ ብቻ አትዩት። እነዚህ ሰዎች ጊዜ ያስረሳቸዋል። እንዳይረሱ የሚያረጉ ሰዎች ሲፈጠሩ ደግሞ አጨብጭበን በጣም አሪፍ ነው ማለት አለብን። ሌላው የጥላሁን ገሰሰን የሚሰሩ ሰዎች ብዙ ጊዜ ወደ ራሳቸው ድምጽ ወይም ወደ ራሳቸው ስራ መምጣት ይከብዳቸዋል። ይከብዳቸዋል። ብዙ ምክንያቶች አሉ። የጥላሁን ገሰሰ የድምጽ ብቃት፣ የጥላሁን ገሰሰ ያዘፋፈን ብቃት፣ የጥላሁን ገሰሰ የዘፈኖቹ ብዛት አማርጦ ለመስራት በቃ የሪትም ስታይል ብንል፣ ያዘፋፈን ስታይል፣ የድምጽ ሬንጁ ይሄ ከፍታውና ዝቅታው ብንል በጣም ሰፊ ነው እና ያንን ዘፋኞቹ ስለሚያገኙት አማራጭ ስለሚኖራቸው የጥላሁን ገሰሰን በብዛት ይጫወታሉ። ከዛ በኋላ ወደ ራሳቸው ለምጣ ሲሉ የጥላሁን ገሰሰ ተጽዕኖ ድምጻቸው ላይ አለ። ስለዚህ ይሄ አይፈረድም፣ ያታግላል። ታግለው ወደ ራሳቸው ሲመጡ ደስ ይላል። ብዙ የጥላሁን ገሰሰን የሚዘፍኑ ዘፋኞች ወደ ራሳቸው ሲመጡ ይቸገራሉ። ስለዚህ እኔ አሁን በአጠቃላይ ኢሳያስ በጣም በጥሩ ብቃት በጥሩ የሙዚቃ ቅንብር ነው የሰራው። እኔ በጣም ደስ ብሎኛል በግሌ። ኢሳያስን በግል ስለማቀው ሳይሆን ችሎታውን ስለማቀው ነው። ኢሳያስ ያለ ማይክ ያለ ባንድ ሲያንጎራጉር ወይ ሲዘፍን ብትሰሙት ደግሞ እንደውም በሙዚቃ ድምጹ ተሸፈነውላ ልትሉ ትችላላችሁ። በጣም ነው ብቃት ያለው። ስለዚህ የዛሬው ሐሳቤ እንዳያችሁት የጥላሁን ገሰሰን ዘፈኖች በመስራት ኢሳያስ አይደለም የመጀመሪያው፣ ብዙ ሰው ይሰርተውታል። የነዛ ሰዎች ሲሰሩት ያልነበረ ጫጫታ አሁን የመጣው ኢሳያስ በብቃት ስለሰራው ነው ብዬ ነው ማምነው። ጥላሁን ገሰሰን እናመሰግነዋለን እንደዚህ ዘመን ተሻጋሪ ስራዎች ስለሰጠን። ኢሳያስንም ደግሞ ጥላሁን እንዳይረሳ ስላስታወስከን፣ የጥላሁን ስራዎችን በጥሩ ሁኔታ ስለሰራህልን እናመሰግናለን። መልካም እድል ይሱ። አመሰግናለሁ ሁላችሁ። ሊጠፋኝ ባተትለብ አይኖቼም ታወሩ አንቻለሽኝ ብዬ ለሁሉም ሳወራ ያረች ለማይቶ የሷ